ኮሜዲያን ደረጃ ኃይሌ ለረጅም ጊዜ የተደበቀ ትልቅ ሚስጥር ወጥቶበታል። ምናልባት ይሄንን ነገር ስለወጣው ደረጃ ኃይሌ ይቅርታ አድርግልኝ። ይህ የኮሜዲያን ደረጃ ኃይሌ ሚስጥር ምንድነው? በዚህ ቪዲዮ መጨረሻ እናያለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ ብትጀምሩልኝ ደስ ይለኛል። ሰሞኑን እንግዲህ አንድ የትምህርት ቤት የህፃናት ፕሮግራም ላይ አንዲት ትንሽዬ ልጅ ለእናት የተዘፈነ ዘፈን አንድ ላይ እየዘፈነች በጣም ስታለቅስና በጣም ልብ የሚነካ ነገር ስታደርግ ነበር። እውነትን ለመናገር የዚህችን ልጅ ቪዲዮ ሳይ በጣም ነው ልብ የተነካው ማለት ነው። እስኪ ቪዲዮ ምን ይመስላል የሚለውን ትንሽ እኔና ደግሞ ከዛ በኋላ እንነጋገራለን። ስታሳዝን ማርያም እና እቺ ህፃን ልጅ ለእናቷ ያላት ፍቅር ምን ያክል ቢሆን ነው እናቷን ምን ያክል ብትወድ ነው እንደዚህ አይነት ስሜት ያሳየችው? እና እውነትን ለመናገር በጣም ነው አንጀቴን የበላችሁ ማለት ነው። እና የኔ ቆንጆ እናትሽን ይጠብቅልሽ ለማለት እወዳለሁ። ታዲያ የዚህችን ልጅ ቪዲዮ ሳይ ምን ትዝ አለኝ መሰላችሁ? ሰሞኑን እንግዲህ ሁላችሁም እንደምታውቁት የዴዚና የእናቷ ጉዳይ በስፋት እየተወራ ነው ሶሻል ሚዲያ ላይ። የዴዚን የልጅነት ቪዲዮ እያየው ነበርና ዴዚ ራሷ ለእናቷ እንደዚህ አይነት ፍቅር ነበራት። እናቷም ደግሞ ልጇን ዴዚን በጣም ነበር የምትወዳት። እና ግን እቺ ልጅ ካደገች በኋላ የተሰሙ ነገሮች በጣም የሚያሳፍሩና የሚያሳዝኑ ናቸው ማለት ነው። እስኪ የዴዚን የልጅነት ቪዲዮ ትንሽ እና ደግሞ ከዛ በኋላ ያለውን ነገር እንነጋገራለን። እንግዲህ በጣም ልጅ ሆና ማለት ነው ጩጭ ሆና Tinastiling YouTube እንደምናችሁ ዞዲኔን and no, I'm just kidding, it's Miley. That was What's Up in Ethiopian. Okay. So today I'm going to be doing a song called Wrecking Ball by Miley Cyrus. We kissed, I fell under your spell. No one could deny. እና እንግዲህ ይሄን ቪዲዮ ሳይ የዴዚ እናት ልጇን ዴዚን ምን ያክል እንደምትወዳትና በምን አይነት ፍቅርና እንክብካቤ በነፃነት እንዳሳደገቻት ነው የገባኝ ማለት ነው። እና እቺ ልጅ ካደገች በኋላ አንድ አሌክስ ከሚባል ልጅ ጋር ፍቅር ጀምራ ምናምን ከዛ እናቷ ደግሞ ከዚህ ልጅ ጋር መሆኗን ስላልወደደች አይ ከዚህ ልጅ ጋር አትሁኚ ይቅርብሽ ምናምን በማለቷ ምክንያት ከእናቷ ጋር ተጣልታ ተኳርፋ ለረጅም ጊዜ ሳይነጋገሩ ለረጅም ጊዜ ሳይገናኙ ባሉበት ሁኔታ ነው እንግዲህ እናቷ የሞተችው ማለት ነው። እጅግ በጣም ያሳዝናል። ታዲያ ካሁኗ እያለቀሰች ለእናቷ ከምትዘፍነው ልጅ ጋር የዴዚን ታሪክ ምን አገናኘው ካላችሁ ዴዚ ካደገች በኋላ ለእናቷ መልስ ለመስጠት ሚዲያ ላይ ወጣ የተናገረችው ነገር እጅግ በጣም ስላሳዘነኝ ነው ማለት ነው። እስኪ እቺን ቪዲዮ እዩና ደግሞ ቀጥለን እንነጋገራለን። እንዴት የኔ እናት አውራው ትግሬ ወንድ ግን አስዋ ባል ነጭ ዱቄት ምንድነው አንቺ ሂጂ like this is respect. I respect my mom. Again, don't tell me oh Tay is he tribe because Yanchi ball nech. እና ይሄን መልእክት በወቅቱ ዴዚ ያስተላለፈችው ለእናቷ ነበረ። እና እናቴ አንቺ ነጭ አግብተሻል፣ ዱቄት የሆነ ሰው አግብተሽ ነበረ፣ እኔ ግን የፈለኩትን ሰው እንዳላገባ ለምን ትከለክያለሽ አይነት የሚል መልእክት ነው እንግዲህ ለእናቷ ሚዲያ ላይ ወጣ እንደዚህ መልስ የሰጠችው ማለት ነው። እና ምንም ነገር ቢፈጠር ከእናት ጋር ምንም አይነት ኩርፊያ ቢኖር እናት ብታኮርፍ እናት ብትቆጣ እናት ትክክል ነች። እና እንደዚህ አይነት መልኩ ሚዲያ ላይ ወጥቶ እናት ላይ መልስ መመለስ ተገቢ ነው የሚል እምነት የለኝም። እና እዚህ ጋር ልብ ልትሉ የሚገባው ነገር እኔ ይሄን ቪዲዮ ሳመጣ ዴዚ ላይ ለመፍረድ ምናምን አይደለም። ዴዚ ከወደደችው ሰው ጋር መሆኗ ትክክል አይደለም ምናምን ለማለትም አይደለም። የነሱ ጉዳይ ያው የቤተሰብ ጉዳይ ቢሆንም ግን ሚዲያ ላይ ወጥቶ እንደዚህ እናት ላይ መናገር ተገቢ አይደለም የሚለውን ለመናገር ነውና እና የቅድሟ ልጅም እንደዛ በእንባ ተሞልታ ለእናቷ ስትዘፍን የነበረች ልጅ ካደገች በኋላ እንደው ልቧ እንዳይቀየር ለወንድ ብላ እናቷ ላይ መልስ የምትመልስ ሚዲያ ላይ ወጥታ ስለ እናቷ የሆነ ነገር የምትናገር ልጅ እንዳትሆን እንደው ፈጣሪ ጠብቃት ለማለት ያክል ነው የዴዚን ታሪክ ያነሳሁት ማለት ነው። እና ሌላኛው ጉዳይ ደግሞ ምን መሰላችሁ? ኮሜዲያን ደረጃ ኃይሌ ለረጅም ጊዜ የተደበቀ አንድ ሚስጥር ወጥቶበታል። ኮሜዲያን ደረጃ ምን አይነት ሚስጥር ነው የወጣበት የሚለውን ደግሞ ቀጣዩን ቪዲዮ ስታዩ ይገባችኋል። እጅግ በጣም ነው ያዘንኩት። ኮሜዲያን ደረጃ ኃይሌን ብዙዎቻችሁ ታውቁታላችሁ። ስለሱ እንዲህ ነው ብዬ መናገር አይጠበቅብኝም። ዛሬ ግን ስለሱ የሰማሁት ነገር እጅግ በጣም ስላሳዘነኝ ነው ይህንን ቪዲዮ የምሰራው።
እባካችሁ እሱን የምትወዱ የምታከብሩት እስከ መጨረሻው ድረስ ይህንን ቪዲዮ ተከታተሉ። ኮሜዲያን ደረጀ ኃይሌን ያው የዘጠናው ትውልድ የሆናችሁ በደንብ ነው የምታውቁት። ነፍሱን ይማርና ከሀብቴ ጋር አንድ ላይ ሆነው በሚሰሯቸው የኮሜዲ ስራዎች ሁላችሁም ታውቁታላችሁ። ይህ ኮሜዲያን ግን ከኮሜዲ ስራው ባሻገር እኛ በቴሌቪዥን መስኮት ከምናውቀው ደረጀ ባሻገር በሪል ላይፉ ወይንም በማህበራዊ ህይወቱ የሚያደርገው ነገር ግን እጅግ ብዙዎቻችሁን የሚያስተምር ብዙዎቻችሁ ደግሞ እንደዚህ አይነት ሰው ነበር ወይ ብላችሁ ሁላችሁም ራሳችሁን እንድትጠይቁ የሚያደርግ አንድ ትልቅ የሚሰራው ስራ አለ። ምናልባት ይሄንን ነገር ስላወጣው ደረጀ ኃይሌ ይቅርታ አድርግልኝ። ነፍሱን ይማርና ሀብቴን ብዙዎቻችሁ ታውቁታላችሁ። ከሱ ጋር አንድ ላይ የኮሜዲ ስራዎችን የሚሰራው ማለት ነው። እንደምታውቁት ካረፈ አመታት ተቆጥሯል። እንግዲህ ከዚህ ከሞተው ከሀብቴ አንፃር ነው ደረጀ የሚያደርገውን ነገር ምነግራችሁ። ምን ያደርጋል መሰላችሁ? ጓደኛው ሀብቴ ከሞተ ቀን ጀምሮ ደረጀ ከሚያገኘው ገቢ ግማሹን እኩል እያካፈለ እስካሁን ድረስ ለሀብቴ ቤተሰቦች ይሰጣል። ከሚያገኘው ገቢ ግማሹን ሳያበላልጥ በየወሩ በህይወት ለሌለው ለሀብቴ ቤተሰቦች ያካፍላል። የሱን ቦታ ተክቶ ጉድለታቸውን ይሞላል። በሀብቴ ያለመኖር የሀብቴ ቤተሰቦች እንዳይሰማቸው፣ በሀብቴ ያለመኖር የሀብቴ ቤተሰቦች ምንም ነገር እንዳይጎልባቸው ሲል የጓደኛውን ጉድለት ከሞተ ቀን ጀምሮ እስካሁን ድረስ እየሞላለት ነው። ይሄንን የመሰለ ታዲያ ጓደኝነት አለ? ግን አንድ ጥያቄ እስቲ ከዚህ አንፃር ልጠይቃችሁ። የእናንተ ጓደኛ ካረፈ ወይንም ከሞተ በኋላ ምን ያህል ቤተሰቡን ትጠይቃላችሁ? ምን ያህል በሱ ምክንያት የጎደለባቸውን ነገር ትሞላላችሁ? ምን ያህል የሱን ቤተሰብ ትጠይቃላችሁ? ይሄንን ጥያቄ ከኮሜዲያን ደረጀ ድርጊት አንፃር ሁላችሁም ራሳችሁን ጠይቁ። ጓደኝነት ማለት እንደዚህ ነው። ይሄንን ቪዲዮ የምትመለከቱ እናንተም ለዚህ ጀግና ለሆነ ኮሜዲያን ደረጀ ኃይሌ ያላችሁን ፍቅር ግለጹለት። ይሄንን ቪዲዮ አድርሱልኝ። አመሰግናለሁ። እና ኮሜዲያን ደረጀ ኃይሌ ከማሳቁ ከማዝናናቱ ባለፈ ምን ያክል ቁም ነገረኛ ሰው እንደሆነ ነው በዚህ ቪዲዮ የተረዳሁት ማለት ነው። እንግዲህ ደረጀና ሀብቴ ተብሎ በኢትዮጵያ የኪነ ጥበብ ታሪክ ውስጥ ወይንም የኮሜዲው ታሪክ ውስጥ ሁላችንም እናውቃቸዋለን። እና ደረጀ ኃይሌ ጓደኛው ሀብቴ ከሞተ በኋላ እንደዛ አይነት ነገር ማድረጉ በጣም ገርሞኛል። በዚህ ዘመን በጣም ብዙ ጓደኝነቶች ጥቅም ላይ የተመሰረቱ በሆኑበት ዘመን እንኳን ሰው ከሞተ በኋላ አይደለም በህይወት እያለ በማይጠያየቅበት ዘመን ደረጀ ኃይሌ እንደዚህ አይነት ነገር ለጓደኛው ቤተሰብ ማድረጉ በጣም የሚገርምና የሚደነቅ ነው ማለት ነው። እንግዲህ ይሄን ነገር ነው ትልቅ ሚስጥር ያልኳችሁ ማለት ነው። ደረጀ ኃይሌ እጅግ በጣም እናከብርሃለን፣ እንወድሃለን። እስኪ ለእናንተ ጓደኝነት ማለት ምን ማለት ነው? ለጓደኝነት የሚከፈለው መስዋዕትነት እስከ ምን ጥግ ድረስ ነው? ለምትወዷቸው ጓደኞቻችሁ እስኪ መልእክታችሁን እዚህ ኮሜንት ላይ ጻፉ እና ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወዳችኋለሁ።